አብርሽን ከወደሽ አብርሽን ባንዱ ቆመሽ ከኛ ምትሆኚ ከሆነ አለ ፎቶሽ ተጫወቺ ማሬ። እሺ እኔ ሄርሜላ ነኝ ከመጀመሪያው ጀምሬ ሄርሜላ ነኝ። ገና እና አብርሽና ሄርሜላ አብርሃም ማለት አይቻልም እኮ ተወደድሽ ሁለቱም መውደድ እኮ አሁን እናንተ ነገሩን አታባቢሱ። በቃ ወሬው ወሬ ያልኩሽ እኛ ያብሬላ ወደናለን። ዝም በሉ እስቲ ዝም በሉ። እግዚአብሔርን እናቃለን አንዳንዳችሁ ማለት ነው ምን እንደምሳሌ አሁን አንድ ነገር ንገራችሁ። አንድ ሰው ፎቶ አንቺ ቤት መጥቼ ካወራው አስወረጅኝ ከታይ ማየት ይቻላል። ግን ደግሞ አስመሳይ ሰው እግዚአብሔር አይመቸኝም። እኔ ልንገራችሁ እኔ የሄርሜላ ደጋፊ ነኝ፣ እኔ የአብርሃም ደጋፊ ነኝ ማለት አይቻልም። ሁለቱም ያለባችሁ የሄርሜ ደጋፊ ነኝ እያለች እኮ ነው እኮ አሁን ሄርሜላ ይላለው እንደ ሄርሚን ስጠራ ሄርሚን ነው፣ አብርሽን ስጠራ አብርሽ ነው። በቃ ግን አንድ ናቸው። ለምን ነገሩን ታቢሱታላችሁ? አሁን እንደዚህ አይነት ሰዎች ማለት ነው። አሁን አብርሽ የሆነ ነገር ያጠፋል አይደለም፣ ኤርሚን ደግፈው አብርሽን ያሳደባሉ። ስለዚህ አያስፈልጉንም እንደዚህ አይነት ሰዎች። አንቺ አይተሻል። ቆይ ኦብሲና አይተሻል። ባይነሽ ማርያምን እግዚአብሔርን ውደዱኝ ጥሩ መሰላችሁ። አይመለከተኝም እግዚአብሔርን። እኔ እውነቴን ነው። አንድ ነገር እንንገራችሁ። አንድ ሰዎች ደግሞ ማለት ነው እዛም ማለት እንደ ኡርጎ ዝንብ እንትን ማለት ይፈልጋሉ። በዛም የሆነ አስመሳይ ሰዎች አሉ። ግን በጣም ፎቶ ስላላረገች አይደለም። ግን አንዳንድ ሰዎች የሄርሜላ ፎቶ አድርጎ ሄርሜላ የሚሰድቡት አሉ። አብርሽና ሄርሜላ አንድ ላይ አድርጎ ፕሮፋይል ላይ አድርጎ እነሱን የሆነ እየዘገዘቁ ምናምን የሚያደርጉ ሰዎች አሉ። ፎቶ ስላደረጉ ሁሉም እሺ። ቆይ አሁን እዚህ ላይ ማለት ነው ቆይ እዚህ ላይ ማለት ነው እኔ የሄርሜላ ደጋፊ ነኝ። እሺ እውነት ከሆነ ማለት ነው አብርሽንም በሄርሜላ የመጣ ነው እወደዋለሁ። ይሄ ፎቶ ፕሮፋይል ሰቅያለሁ። እሺ ካልሰቀልኩ የራሴ ፕሮፋይል አንቺ አብርሽን ዘቅዝቀሽ ሰደብሽ አልነበረም እንዴ? አብርሽንማ እኔ እሱን ሳድቤ ሳይሆን ማንን ያኔ አብርሽን ሳይሆን ለሌላ ሰው ብዬ ነው እንጂ ከዚህም በፊት እናንተ ሳትኖሩ በፊት ራሱ እኔ ነኝ ማደንቃቸው። ልንገራቸው ኤርሚን ከወደድሽ የአብርሽ ልጅ እኮ የአብርሽ ነው። የኤርሚ ደግሞ አብርሽ ወዳለች። ስለዚህ የአብርሽ ልጅ ዘግዝቀሽ እኮ ገዝተ ላይ ቁጭ ብለሽ መታወሪ ላላላ ማሬ እሱ ተይ እሱ የሄደ እሱ ልጅ ምናምን አልዘቀዘቅ ነው ያኔ። ስለዚህ አቋም ይኖራችሁ ከወደዳችሁ ኤርሜንን ከወደድሽ አብርሽን ካልፈልሽ መፍትሽ ነው። ማንም ኦክሲና ልንገርሽ፣ እሳቱ በጣም ታገያለሽ አንቺ ማለት ነው። ልንገርሽ ማሪዋ ሰከን በይና ማለት ነው። ምንም የተፈጠረ ፍጥረት የለም። የአሁኗ ልጅ ምንድነው ያለችኝ? ማደንቀው የሄርሜላ ደጋፍ ነኝ፣ የሩታዊሽ ስለት የሄርሜላ ደጋፍ ነኝ አለች። ስለዚህ የግዴታ አብርሽንና ሄርሜላ በአንድ አፍ እንዴት ነው የሚጠሪው? ቆይሽ አሁን አብርሽን ለመጥራት እኔ ሄርሜላ ማለት ነው አብርሽ ሄርሜላ ስለሚወደው እኔ አሁን እነሱ ጨርስ ዝም በሉ፣ ሌላቸው ዝም በሉ። እኔ እነሱ እናውራ ሰላም። አሁን ማለት ነው አሁን አንቺ ሄርሜላን ትደግፋለሽ አይደለም? አሁን ተሳስቶ አብርሽ ጥፋት ያጠፋል። ከዛ ሄርሜላን ደግፈሽ አብርሽን ትሳደባለሽ። ምክንያቱም ኤርሚ ተጎድታለች። መቼ ያየሽ? ቆይ ይሄን መቼ ያየሽ? ግን ደግሞ እንደዚህ አይነት ሰዎች ደግሞ የማይሆን ክፍተት ነው የሚፈጠረው። እንደዛ እኛ የአብርሽ ደጋፊም አሉ አንድ ላይ ወዱ። ከዛ እናደዳሉ። አብርሽ ማን ነው? ሄርሜላ ማን ነው? ከዛ ሁለቱም ይለያያሉ። ስለዚህ አሁን ሁለቱም የወደ ሰው እኔ አሁን አብርሽን ወዳለ ኤርሚን ወዳታለሁ። ምክንያቱም አብርሽ ወድጄ ኤርሚን አልጠላትም። ምክንያቱም ከአብርሽ ጋር ናት። ስለዚህ አሁን እኔ የኤርሚ ደጋፎች ውስጥ ገብቼ እኔ የአብርሽ ደጋፊ ነኝ ማለት አይጠበቅብኝም። እውነተኛ ወዳጅ ማለት ነው። ማረ ምን መሰል ይሄ ያንቺ አስተሳሰብ ነው። እኔ አሁን ሁለቱ ነው የሚወደው። ንገሪሽ አብርሃምም አንድ ላይ ሄርሜላ ሲመጡ ነው የሚወደው። ግን አንዳንድ ሰው አሁን ሄርሚ የብቻ የሚወድ ሰው አለ። የሰው አስተሳሰብ ሌላ ነው። ተረዳሽ? አብርሃምም እንደዛው የሚወድ ሰው አለ። ስለዚህ ሁለቱም አንድ ላይ የሚወድ ሰው አለ። አንዱ የግል የሚወድ ሰው አለ። ይሄ ደግሞ ሰው ከወደድሽ ከነ ምናምኑ ነው ሰው ከወደድሽ ማለት ነው። ኦክሲና ተረጋጊ ማሬ።
አንቺ እሳቱን ታገቢዋለሽ እንጂ አታበርጂውም። ልንገርሽ ማሪ፣ አሁን ለዛች መልስ እየሰጣሻት ራሱ እኛ አንቺን አናቅሽም፣ ገና አሁን እያወቅንሽ ያለው ልንገርሽ። አይ አሁን የተጣላን አይደለም እኮ ያስረዳዋት ነው። ልንገርሽ እኔ ቆይቻለሁ። እኔ ከአብርሽን መደገፍ የጀመርኩት ወይ ኤርሚ ከመጣች በኋላ አይደለም። እኛም እንደዛው ነው። እኛ ማለት ነው አብርሽን ማለት ነው በሄርሜላ ያመጣ አይደለም። እኔ በፍቅርም ቀን ከፍቅር ጋር እሱን አንድ ላይ ነበር መወዳቸው። ግን ምንድነው አሁን እዚህ ላይ ሲመጡ አብርሃም ሄርሜላ የሚባል ነገር የለም። ሶ እኔ ሄርሜላ በጣም ነው መወዳት። ግን ሄርሚን ወድጄ ደግሞ አብርሽን አልጠላሁትም። አብሮ ነው ፎቶቸውን ገስት ላይ ሰቅዬ አብሮ ነው ገስት የምንሰራው አይደል እንዴ? ሶ አንቺ ስለዚህ አሁን እኔ አሁን ለእነሱ አሁን አብርሽን ከወደድክ እኔ የእሱ ዩቱብ አብልጬ ሼር ከራረኩ ላይ ከራረኩ የሱን ማን ከለከለሽ ማሪ? አልተረዳችሁ ላይ ብቻ ቁጭ ብሎ ስለሆነ ጥቅም አለው። እሺ ማሪ ለምን አታረጊም? እሺ አንቺ በራስሽ ቦታ ውዶቼ አሁን ወደ ሌላ ሀሳብ እንግባ። በቃ እንተማመን። አሁን ሁላችን በቃ አንድ ላይ እንደግፋቸዋለን። ከላስ ሌላ እንትን ውስጥ ውሽንብር ውስጥ አትግቡ። በቃ ያስጠላል። ራሳችን አስከብሩና ከዛ በኋላ ሰው ታስከብራላችሁ። ሲናን ማለት ነው ኦብሲናን በጣም ተመለከትኳት። በጣም እሳቱን ታጋግለዋለች። በነገራችን ላይ ታቀኛለሽ ማሬ በቃ አሁን ንግግርሽ ያሳውቃል እኮ አብርሽ ሄርሜላ እያልሽ ነው። ኖ እንደዚህ ነገር ነገር የለም። እና ታዲያ ባለፈው ማለት ነው እኔ ሰምቻለሁ። ባለፈው እንደዚህ አከፋፍሎ ያወሩ ነበር አንዳንዶቹ ማለት ነው። እኔ ዋትሳፕ ከፍትላችኋለሁ። ችግር ካለባችሁ በዋትሳፕ በግሩፕ ላይ ታወራላችሁ እንጂ እዚህ ለማንም መሳቂያ መሳለቂያ ምናባታችሁ አልፈልግም። እዚህ መጣ እኮ አንዷ ፎቶ አላረገችም እና ገባች እና የማን ደጋፊ ነሽ ስላት የኤርሚ ነኝ አለች። እናንተ ጋይስ ምን ተፈጠረ? ቆይ መጀመሪያ ምን ተፈጠረ? አንቺ እኔ ስራ ላይ ነኝ። በእናትሽ እኛም በእናትሽ ስራ ላይ ያንቺኛዋ ሄርሚ ደጋፊ ነኝ ያለችው አልተሳሰተችም። ምክንያቱም ልታስረዳ ይሆናል እንትን ያለችው አሁን ይሁን ኦብሴ አንቺና እንተሳር ምንድን ነው እኝኝ ትክክል አይደለሽም ነገር ነው። ኦብሲና ቆይ ውቢት ምን ተፈጠረ መሰለሽ? አንዷ መታ ፕሮፋይልሽን የራሷን አሁን ፋጡማ የራሷን ፕሮፋይል ነው የሰቀለችው። ግን እነሱን ታደንቃለች። እሷ ጋር ስንሄድ ብዙ ሰው ይመጣል። ስለነሱ ነው የምናወራው አይደል እንዴ? ግን በልቧ ነው የምትወዳቸው እንጂ ፎታቸው አትለቅም ፋጡማ ማለት ነው አይደል? ንገራቸው ኤርሜላን ስወዳት ለእናንተ ብዬ አይደለም መወዳት ባቸው ይወድርኳል። እኔ ኤርሜላን ልክ እንደ ልጆቼ ታንጀቴ እንደወጡት እንደ ልጆቼ ኤርሜላ መሽም ለእኔ እህቴን አንላቸው አልችልም። ኤርሜላ ለእኔ እህቴ ልጄ ነች። ገባችሁ? በጣም ልጄ ናት እኮ። ቆይ ላስረዳት ልንገራት። ከዛ አንዷ መታና ቆይ ፋጡማ ማሬ ቆይ አንዷ መታና